ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከደረኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ በኮሜንትም በስልክም ፎርዱ ምን ደረሰ ብላችሁ ለጠየቃችሁኝ አጠር ያለች የደረስንበትን ስታተስ ምናሳያችሁ ይሆናል። እንዲሁም ደግሞ ሼቪው ታሆ ምን ላይ ደርሷል ስላላችሁኝ እሱንም አጠር አድርገን የደረስንበትን ምናሳያችሁ ይሆናል። በተጨማሪ ደግሞ ግቢያችንን አጠር ያለች ቱር እናረጋችኋለን ምን እየሰራ እንደሆነና ያለንበትን ስታተስ ምናሳያችሁ ይሆናል። ቻናላችን እያደገ አይደለም። ስለዚህ ለምንድን ነው ሰብስክራይብ የማይደረገው? ሰብስክራይብ ይደረግ። በጣም ብዙ ተመልካቾቻችን ምንም 90% የሚሆኑ ተመልካቾቻችን አይተው ነው የሚወጡት ሰብስክራይብ አያረጉም እና ያው ሰብስክራይብ ይደረግ፣ ቻናሉ ይደግ። ስለዚህ ቻናላችን ይደግ፣ ሰብስክራይብ አድርጉን። አሁን ደግሞ ወደ ቪዲዮአችን እንግባ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ይመቻችሁ። ከፎርዱ ስንጀምር ፎርዱን ኦልሞስት ባለፈው ቪዲዮ ላይ አይታችሁናል። ሊስት አድርገናል፣ እቃዎቹን ሙሉ ዝርዝሩን ይዘናል ማለት ነው። ግን አገር ውስጥ እቃው ልናገኝ አልቻልንም። ሁለት እቃዎች ብቻ ነው ያገኘነው። ናክሉን ይሄ ሞሶ የሚባለውንና አንድ ሌላ ደግሞ እቃን ያገኘነው። ግን እሱንም እቃ ብናገኝ መኪናውን ለመንዳት የሚያስችለን ሁኔታ አይደለም የሚሆነው ማለት ነው። እስከዛው ግን እነዚህ ቸርኪዎች የሱ ቸርኪዎች ናቸው። እዚህ ጋር ይሄው ጥመት አለው እንደምትመለከቱት። ይሄ እዚህ ጋር ጥመት አለው። ይሄም እንደዛው ሁለት ቦታ ጥመት አለው። እዚህ ጋርና እዚህ ጋር ጥመት አለው ማለት ነው። እሱን ለጊዜው እንደዚህ በክሪክ በጃክ ስታንድ ከሚቆም ይሄ ይቃና ያው የምንጠቀምበት ባይሆንም ግን አሉሚኒየሙ ስለሚቃና እሱን እናቃናውና ጎማዎቹ ደግሞ እዚህ ጋር ያሉ ጎማዎቹ ንጹህ ጎማዎች ናቸው። ጎማዎች ስላሉት ኖርማሊ ንጹህ ጎማዎች ናቸው ሁለቱ ጎማዎች። እሱን ጎማ እንገጥምና መኪናው ላይ በዚህ ሳይድ ያሉትን እግሩ ምንም ስለማይፈልግ በዚህ በቀኝ ሳይድ እሱን እንገጥምና መሬት ላይ እናቆመዋለን ማለት ነው። በጎማ እናቆመዋለን። ሌላ ግን ሶፋር ያው ምንም አዲስ ነገር የለም። እቃውን እየጠበቀ እንገኛለን። ማርች 30 ላይ እኔም ወደ ስቴት ስለሚሄድ ማምጣት የሚችሉትን እቃዎችና ማግኘት የምንችላቸውን እቃዎች እናመጣለን። ግን ውስጡን እስከዛሬ አላየነውም ወይም ደግሞ ውስጡን ብሪፍ አላረግነውም። በዚህ ያክል ያው ሲቱ ሌዘር ሲት ከመሆኑም ሂትድ እና ቬንቲሌትድ የሆነ ሲት ነው። ከላይ ፓኖራሚክ የሆነ ሩፍ አለው። እዚህ ጋር አርምሬስት አለ። ይሄ እንደዚህ ይታጠፋል። ማርሹ ኤሌክትሪካል ሆኖ ልክ ሲነሳ እዚህ ጋር ሲነካ ይሄ ይበራል። ስክሪኖቹም እንደዛው ይበራራሉ። ስለዚህ የፎርዱ ያለው ስታተስ ኋላም ለማሳየት ያክል እዚህ ጋር እንደምትመለከቱት ሰፋ ያለ ቦታ ያለው ፉል ሳይዝ የሚባል ፒክአፕ ነው ማለት ነው። ፉል ሳይዝ የሚባል ፒክአፕ ነው። ስለዚህ ወንበሮቹ በዚህ ያክል እዚህ ታጠፋል። ያም እንደዛው ብድክ ይላል። እቃ ለመጫን ሞር ሰፊ ይሆናል ማለት ነው። ስለዚህ የፎርዱ ያለበት ስታተስ ይሄ ይመስላል። እቃ ሙሉ የሚፈልጉት እቃዎች እዚህ ሎካሊ ማግኘት አልተቻለም። ስለዚህ ካናዳ ወይም ደግሞ ዩኤስኤ ነው እቃዎቹ በብዛት ያሉት። ሰው ከዛ ማድረግ የምንችለውን ነገር በ30 ወደዛው ስለምንሄድ እዛው ምንፈልግ ይሆናል ማለት ነው። ፎርዱ ያለበት ስታተስ ይሄንን ይመስላል። አሁን ደግሞ ሼቪ ታሆን የደረስንበትን ስታተስ አፕዴት ለማድረግ ያክል ታሆ ምንድነው የሆነው? የዲስትሪቢዩሽን ካፑ ስንጥቅ ስላለው እሳት በዛ በኩል እየሰረቀ ነው። ለዚህ ነው መኪናው አልነሳ ያለው። ስለዚህ የዲስትሪቢዩሽን ካፕ ደግሞ እዚህ ሊገኝ አልቻለም። ስለዚህ ያው አንድ ላይ ስለምንሄድ በ30 ወር እዛ አንድ ላይ ከዚህ መቃ እናመጣውና አምጥተን ገጣጥመን አስነስተን ወደ ቦዲ ስራ የምናስገባው ይሆናል ማለት ነው። ስለዚህ ታዋችንን በቅርብ ቀን ጨራርሰን ወደ አስፋልት ይዘነው የምንወጣው ይሆናል። አሁን ደግሞ ግቢያችንን አጠር ያለች ቱር እናሳያችሁ። ይሄ BYD ታንጌል ነው። ከበድ ያለ አደጋ ነበር የደረሰበት። ይሄ መኪና ኮፈኑ እንደዚህ በጣም ተመቶ እዚህ ድረስ ታጥፎ ነበር። እንደገና ደግሞ እዚህ ጋር ፌንደሮቹ ሙሉ እዚህ ድረስ ተሰብስበው ነበር። እንዲሁም ደግሞ ከፊት ለፊት ፓራውልቱም እንደዚሁ ተሰባብሯል ማለት ነው። በዚህ ሳይድ እንደምትመለከቱት ሙሉ በሮቹ እነዚህ ሙሉ ተበለሻሽተው ነበር። አሁን እንደዚህ ጠርዝ ይዘው ተስተካክለው ከመሆናቸው በፊት ከበድ ያለ አደጋ ደርሶበት ነበር። አሁንም የቆመበት ሪዝን እቃው እስኪመጣ ከፊት ለፊት ፓራውልቱና ይሄ ፌንደር
የመጣ ስለሆነ እሱን እየጠበቅን ስለሆነ ነው። ይሄን ታንጌል ኦሬዲ ዋናው ነገሮች አልቋል። ይሄ ደግሞ ቢዚ ፎሬክሱ እዚህ ጋር ከኋላ ከባድ የሆነ አደጋ ነበር የደረሰበት። ይሄ ከዚህ እዚህ ድረስ ተሰብስቦ ነበረ። ይሄኛው ከኋላ ከዚህ እዚህ ድረስ ተመቶ ተሰብስቦ ነበረ። እሱንም ይሄው መላልሰን አሁን እያለሰለስ ነው እንገኛለን ማለት ነው። ይሄንንም ከጨራረስን በኋላ ደግሞ ወደ ማዘጋጀቱ ወደ ቀለም እንሄዳለን። ይሄኛው ደግሞ የዋናፕ ከፊት ለፊት እንደዚህ ፌንደሩና ፓራውልቱ እዚህ ጋር ምታለው ማለት ነው። ስለዚህ ይሄንንም አሁን ወደ ስራ እንገባና በሩንም ለመክፈት ያው ይቸግራል። ይሄ እዚህ ጋር ስለለቀቀ ውስጥ ስለገባ በሩን አያስከፍትም። እሱንም እናስተካክልና ጨርሰን ለከስተመራችን እናስረክባለን። የኤሌክትሪክ መኪና ሀሳብ መሆኑ ድሮ ቀርቷል። ስፔሻሊ ቦዲም ሆነ ኤሌክትሪካል ሃይ ቮልቴጆች ላይ ሆኑ ባትሪ የሚሆን ኮንትሮለሮች እንዲሁም ደግሞ ኦንቦርድ ቻርጀር ሀሳብ መሆኑ ድሮ ቀርቷል ማለት ነው። ኢትዮጵያም የመጣበት ሪዝን ይህንኑ ሀሳብ ለማቅለል ስለሆነ በቃ ሀሳቡ ቀርቶ አሁን በስራ ወደ ተግባር ተቀይሮ በምታዩት ልክ ኢንድ ቱ ኢንድ የሆነ ሰርቪስ እየተሰጠ መኪናን ቦዲ እንሰራለን፣ ሰርቪስ እናደርጋለን፣ ሃይ ቮልቴጆች እንሰራለን። በዛ ላይ ደግሞ ሌላው ደግሞ ከማሜኒምቦ ጋር ደግሞ ኮላቦሬት ያደረግንበት ደግሞ እንደምታዩት እንደዚህ ሰብሰብ አድርገናቸው ይሄ ደግሞ ለሽያጭ የተዘጋጁ BYD ሲግሎች ናቸው ማለት ነው። ስማርት ቨርዥኖች ናቸው፣ ስማርቶች ናቸው። እዚህ አካባቢ ደግሞ ሽያጭ የምናካሄድበት ቦታ ነው ማለት ነው። ብዛት የሆኑ ስማርት የሆኑ ሲግሎች እጃችን ላይ ይገኛሉ። እንዲሁም ደግሞ እየገቡ ያሉ ቢዚ ፎሬክሶች እንዲሁም ደግሞ አይዲ ዩኒክሶች ቮልስዋገኖችም አሉን። ኮንታክት ያድርጉን የምትፈልጉ ከሆነ በምታዩት ልክ ግቢያችን ይህንን ይመስላል። ይሄ ደግሞ የትሬኒንግ ሀባችን ነው ማለት ነው። እንደምትመለከቱት ትሬኒንግ የምንሰጥበት ሀብ እዚህኛዋ ክፍል ናት ማለት ነው። እዚህ ክፍል ያሉትን ቴዎሬቲካል የሚኖሩትን ትሬኒንጎች እዚህ ክፍል እንሰጣለን። እንዲሁም ደግሞ ሃንድስ ኦን የሆኑ ኤክስፒሪየንስን የምናደርግበትን ደግሞ ውጪ ላይ የምንሰጥበት ይሆናል ማለት ነው። ኢትዮጵያ አካዳሚ ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ በሚለው ስሎጋናችን የማወቅ ፍላጎትን ወደ አቅም የምንቀይርበት ስሎጋን ይዘን ነው እየሄድን ያለ ነው ማለት ነው። ስለዚህ ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ በሚለው እዚሁ ክፍል የመጀመሪያው ዙር ምዝገባ ጀምረናል። እሱን እየመዘገብን እንገኛለን። ልክ እሱን እንደጨረስን ወደ ትሬኒንጋችን የምንገባበት ይሆናል ማለት ነው። ኢትዮጵያ ኢንድ ቱ ኢንድ የሆነ ሰርቪስ ነው ፕሮቫይድ የሚያደርገው። ይሄም ማለት መረጃ ይሰጣል፣ ያማክራል፣ ይሸጣል፣ ይጠግናል፣ ትሬኒንግ ይሰጣል። እንዲሁም ደግሞ ሰሞኑን በአዲስ መልኩ አዲስ ነገር ይዘንላችሁም እየቀረብን እንገኛለን። እዚህ አካባቢ ደግሞ መኪና ዴንት ካደረግን በኋላ ቅጥቀጣ ተቀጥቅጦ ያለውን ስትሬት የሆነ መስመሮቹና ንፋሱን የከፍታውን የምኑንም ከጨረስን በኋላ እዚህ ጋር አምጥተን መኪና ሬዲ የምናደርግበት ቦታ ነው ማለት ነው። እዚህ ጋር አሁን ይሄ ዋናፕ ከበድ ያለ አደጋ ደርሶበት ነበረ ኮፈኑ ላይ እዚህ ላይ እንዲሁም ደግሞ በሮቹ ሁሉ አይከፈቱም ነበረ። እነሱ ሁሉ ተስተካክለው በምታዩት ስቱኮ ተደርጎ ከዛ ደግሞ ማረሚያ ተቀባብቶ ለፋይናል እየተዘጋጀ ይገኛል። ፋይናሉን የሚቀባው ያው ስፕሬይ ቦዝ ውስጥ ነው፣ ፔንት ቦዝ ውስጥ ነው የሚቀባው። ለዛ ግን ሬዲ ተደራርጎ እዚሁ አልቆ ነው እዛ ውስጥ ገብቶ የሚቀባው። ስለዚህ እዚህ አካባቢ ደግሞ ለፔንት የምናዘጋጅበት ቦታ ነው። ስለዚህ መኪኖቻችን ስታተሳቸው ይሄንን ይመስላሉ ማለት ነው። አፕዴት እናደርጋቸዋለን የደረስንበትን ስታተስ። እዛም ደግሞ ስቴት ሄደን ቪዲዮዎች እንሰራለን፣ ያገኘናቸውን ነገሮች አፕዴት እናደርጋቸዋለን። እናንተም ደግሞ ስፔሻሊ ዲኤምቪ ኤሪያዎች ላይ ያላችሁ ሰዎች ኮንታክት አድርጉን። ምክንያቱም ስፔሻሊ ደግሞ ከመኪና ጋር ሪሌትድ የምትሰሩ ሰዎች ኮንታክት አድርጉና እንዴት አድርገን መኪናችንን እንደምንጨርስ ዲስከስ እናድርግ። እቃውን አምጥተን ገጣጥመን እስክንነዳ በጣም ቸኩለናል። ሼቪውም ያው ዲስትሪቢዩሽን ሮተር ካፕ ብቻ ነው የፈለገው። እሱንም እናመጣና ከነ ስፓርክ ፕላግ ዋየሮቹ እሱን ፕላግ አድርገን ከነ ስፓርክ ፕላጉንም እናመጣውና አስነስተን ያው ትንሽ ነዳ አድርገ ነው ወደ ቦዲ ስራ የምናስገባው ይሆናል ማለት ነው። ስለዚህ ቻናላችን ይደግ፣ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችኋለም ቻናላችን ይደግ። ስለ ኤሌክትሪክ መኪና የምትፈልጉት የትኛውንም አይነት ነገሮች ኢትዮጵያ አለላችሁ። ምንም አይነት ችግር ቢገጥማችሁ እኛ አለንላችሁ። ከስር በምናስቀምጠው ስልክ መደወል ነው። አሊያም ጎተራ ፔፕሲ አጠገብ በሚገኘው ቅያስ ገባ ብለው ያገኙናል። ይመቻችሁ።